ቪዲዮ ንገሪኝ ምንድን ያደረግሽው ንገሪኝ ይሄው ቪዲዮ እየታየ አይደለም ንገሪኝ ምንድን ያደረግሽው መተታም አይደለም የሰው ሚስት ብዙ ጊዜ ልነግርሽ ብዙ ጊዜ ብዙ ጊዜ አመንካቸው ምንድነው አመንካቸው ማለት ምን ማለት ነው ዘርበል ወደዛ ምን ማለት ነው አመንካቸው ምንም አላደረኩትም እኔ ምንም አላደረኩትም ልጄን መልሽ ልጄን ያገደለቻቸው እሷ ናት ምንድነው የምታረጋግኝ ደጋግመሽ ስለ አባታችን ከተናገርሽ አያው ስለ አባታችን ስለ ራሳችን ስለሌለ ባባዬ ነው ተመላልሽ ተናገርሻቸው ሰውየውን የራስሽ ማድረግ ትችያለሽ ልጁን ግን ተይው አልኳት ለምን ብዬ ነው ያለች ልጁማ ግብር ነው ያለች ልጁንማ ግብር እንገብረው ነው ያለችኝና ገና እየቆየሽ ነገሮቹ ሲገቡሽ ምናልባት አንድ ቀን እኔ ምን ተበላሸብሽ አልተበላሸብሽም ግን አንድ ቀን ምናልባት ብያስባለሁ አንቺ ስለምጠይቀው ስለምጠላው እናቴን ስለገደለብኝ እናቴን ስለገደለ አምነው ግን አንድ ነገር እንዳትናገረኝ አምነው አንድ ነገር እንዳትናገረኝ በእኔ ወደብ የሚያቀናብሩትን ነገር እንዳትሰማኝ አየ ፈርቷት እውነት ነው ማለት ነው ይዞ አሳስረዋለች ማለት ነው ሲያሳዝን ግን እመቤቴ ብዙ ጊዜ የሚያጋጥመው ሴቶች ኃይለኞች ናቸው ወንድ አይከፍ አቤት ሰላም ነው እሺ እንዴት ነሽ ምንድነው ካሜራ እኔ እስክንድር እባላለሁ ከባህር ኃይል ነበር የመጣ ነውና ያው ካፒቴን አቤል የተለያዩ ስራዎችን ይሰራል እዛ ባህር ኃይል ውስጥ ማለት ነው ስራዎችን ይሰራልና እናደንቀዋለን እናከብረዋለን የህይወት ተሞክሮ ምን ይመስላል ቤቱ ላይ እና ብዙ ላይፎችን ውጣ ወረዶችን ያው የደረሰበትንም ችግር ምናምን ሰምተናል ከአንድም ሁለት ጊዜ እዚህ ቤት መተን ነበር ያው አታስተውለን ይሆናል እንጂ ሀዘንም በደረሰበት ሰዓት ምናምን ብቻ እሱን እንትን ብለናል እና የኛ ሚዲያ አካል አለን እዛ ባህር ኃይል ያ የሚዲያ አካል ስለሱ የህይወት ተሞክሮ ምናምን አጋጣሚ ዛሬ ስለገባ በዛው ግረ መንገድ እስኪ የህይወት ተሞክሮን ጠይቁትና ኢንተርቪው እናርግ ብለው እንደውም አንተ ካወካቸው ብዬ ነበር ማይን ያልመጡልኝ እኛ እዛ ባህር ኃይል ነው የምንሰራውና ሚዲያ ውስጥ ለምሳሌ ያው ብዙ ሰራተኛ ስላለ እርስ በርስ አንተዋወቅም እኛም በርግጥ የዛኔ ሲነገረን ዝም ብለን ለመጠየቅ ያክል ነው እንጂ የመጣ ነው ብዙ ነበረን የዛኔ ካስታወስክ ያዘን ጊዜ ምናምን ስንመጣ በጣም ብዙ ሰዎች ነበሩ ከመስሪያ ቤትም ስለሆነ ለዛ ብለን ነውና እስኪ የህይወት ተሞክሯቸውን በተለይ እሱ ደግሞ ያሳለፈውን ህይወት እናወራበት እንጫወትበት ብለን ነበር የመጣ ነው ያው የህይወት ተሞክሮ ለሌላ ለማስተላለፍ ማለት ነው ማን ከፈተላችሁ ሰው ነበር መሰለኝ እህትሽ ትሁን ምናምን አላውቅም መዓዛ መሰለኝ ማን ከፋሽ አረጋስተሽ አይ ሰላም ብላን ዝም ብለን ነው የገባነው ካሜራ አስፈላጊ ነው እኮ ሚዲያ ላይ ነው የምንሰራው እዛው ባህር ኃይል ሚዲያ ኃይል ውስጥ ነው ያለሁት እኔ ኃላፊ ነኝ የባህር ኃይል የሚዲያው ኃላፊ ነኝ መታወቂያ አለኝ ምናልባት ካስፈለገ ያው አሁን ያሳጋናል ያው ብር ምንም እያሉ ስለሚመጡ ያሳጉናል እኔም ያው ቤት ውስጥ ስለማሉ ብዙ ጊዜ ለዛ እንደው አብረን የመጣ ነበር የመሰለኝ እንደው አሁን ቅርብ ሰዓት ስለሆነ የገባሁት እኔ በቃ የተወሰነ 15-20 ደቂቃ ነው ብዙ የምንቆይበት ጉዳይ የለም እንዴት ነበር የባህል እዛ ባህር ላይ ያለው ላይፍ እና እዚህ ደግሞ ውጭ ላይ ያለው ላይፍ ለመጫወት ያክል ሌላ ነገር የለውም እሺ ግቡ እሺ ንግባ እሺ ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን አላችሁ እንግዲህ ውስጥ ተገኝተናል ካፒቴን አቤልና ከባለቤቱ ጋር እገኛለሁ ማለት ነው ከነሱ ጋር የተወሰነ ቆይታ አደርጋለሁ የላይፍ ኤክስፒሪየንሳቸው ምን ይመስላል ምን ደስ የሚል ነገር አሳልፈዋል ምንስ ከባድ ጊዜን አሳልፈዋል የሚለውን ቆይታ የምናደርግ ይሆናል እናንተ ግን እስከመጨረሻው ድረስ አብራችሁን ቆዩ ለማለት እወዳለሁ እሺ ኦሬዲ አንተን አውቃለሁ ካፒቴን አቤል እኔ ጋዜጠኛ እስክንድር እባላለሁ እህቴ ማን ልበላችን አሰግድ እሺ ከመጀመሪያው እንጀምርና እስቲ ስለ ግንኙነታችሁ እንዴት ነበር ግንኙነታችሁ የተጀመረው ከሚለው ጀምረን ነው ያው የኛ ግንኙነት ከዚህ በፊት ያው ለለቅሶ መጥቻለሁ ካልከኝ ታሪኩን ለመድገም ያህል በመጀመሪያዎቹ ጊዜ ያው አንዳንዴ ፈጣሪ ወደ አንተ ከባድ ነገር ሲያመጣ ከጎንህ አይደል ላያስችል አይሰጥም አይደል እና ሀዘኑን ለመቋቋም የሰጠኝ ከጎኔ የሰጠኝ ሰው ነው ብዬ ነው የማስበው እግዚአብሔርን በዚህ ነው የማመሰግነው
እውነት ለመናገር ምክንያቱም ማንም የለኝም ነበር እንደምታውቀው ብዙ ነገሮችን አጥቻለሁ በጣም ከባድ ነው ሀዘኑን መቋቋም በራሱና በእሷ ነው ሀዘኔን የሚረሳውትም እንትን ሰውም ሆኜ ወደ ስራዬ ለመመለስ በጣም ከብዶኝ ነበር ወደ ስራ ለመመለስ በርግጥ እና ምናልባት ግልጽ ለማድረግ ያክል ይሄን ለሚያዩት የቀድሞ ትዳር ነበረ በቀድሞ ትዳሩ አጋጣሚ እሷም ታማ ነበር የሞተችው ባለቤቴ ልጅ ማለት ነውና በሰዓቱ እሷን ስናገኛት ያው ኖርማሊ ባለትዳር ነበርኩኝ እዛ ጋሽ ፈለግን ያው ስም በዛ ወይ እንድጠቀስ ባልፈልግም ግን የህይወታችን አንዱ አካል ስለሆነ ያው አሁን ላይ ሰው ጀጅ እንዳያደርገኝ በዛ መንገድ እሷንም የተለየ ነገር እንትን እንዳይሏት ነው በነገር ላይ እንዲያውም በጣም የሚገርም ኮኔክሽን ነው የነበራችሁ እውነት ለመናገር ብዙ አሁን የቤት አጋዥ የነበረችውን አግብቶ የመኖሩ ነገር ምናምን ብዙ አይደለምና እንዲያውም አንተ ጥሩ ኤግዛምፕል ምትሆን ይመስላል እኔ ማተር ያደርግብኝም እንደተማረ ሰው እሱ ችግር የለብኝም ከየትም ዋናው ፐርሰናሊቲዋ ነው ለኔ ይታይ በዛ ሰዓት ደግሞ ከጎኒ የልቤን ክፍተት የሞላችልኝ እሷ ነበረች በዛ ሰዓት ባጣሁበት ሰዓት ሰው የደስታ ቀን ሳይሆን የደስታ ቀን ብዙ ሰው ታገኝ ይችላል ስለዚህ በሐዘኔ ቀን ምንም ባዶ በሆንኩበት ሰዓት ደግሞ እሷን የሰጠኝ ፈጣሪ ከዚህ አጋጣሚ እግዚአብሔርን አመሰግናለሁ በጣም ነው የምወዳት በጣም እና የተገናኘነው እንደማንኛውም ሰው ደላላ ቤት ሄደን ነበር የተገናኘነው እኔ ያው በዛ ሰዓት እኔም ያው ቢዚ ነኝ እንደምታውቀው 3 ወር 4 ወር ነው የምቆየው እንትን ላይ ጉዞ ላይ እና ብዙ ቶሎ ቤት አልመጣም እና ባለቤቴም ያኔ ያው ወልዳለች ቤት ውስጥ ያስቸግራል ልጅ ወደ ስራ መውጣት አለባት ሰራለች እዚሁ በዛ አጋጣሚ ያኔ ሳያስፈልጋት ነበር ሄድን በዛ ሰዓት እሷን አገኘናት ማለት ነው ይዘን መጣን ያው አንተ የዛኔ ባለትዳርም ስለነበር የተለየ እንትን ነገር አልነበረም ግን አንቺ አሁን የዛኔ እነሱ ሲመጡ እስኪ የነበረውን ድባብ እስኪ አስታውሺ እንዴት ነበር ምንስ ኤክስፔክት አደረግሽ ያ ይመጣል ማን እንትን ያውቃል ሲመጡ ከባለቤቱ ጋር ነበር የመጣው እኔም ለስራ ነው ከቀድሞ ባለቤቱ ጋር እኔም ከክፍለ ሀገር እንደመጣው ነው ተወሰነ ቤት ብቻ ነው የሰራሁት ተላላ ቤት መጡ ያው ይዘው ይመጡ ወደዚህ ቤት ትልቅ ነበር ያስፈራ ነበር ባለቤቱ በጣም መልካም ሰው ነበረች በጣም ከመል በጣም መልካም ሰው ነበረች ወለደች ማለት ብዙ ነገር ያሳለፍነው በቃ መልካም ሰው አይገልጻትም በጣም ጥሩ ሰው ነበረች ከዛ እዚህ ቤት መጣሽ ከዚህ ቤት ከመጣሽ በኋላ ሁሉም አሪፍ ነበር ጥሩ እየሄደ ነበር ባለቤት ምን ነበር ያመማት እዛን ሰሞን የታመመችው መጀመሪያ ያው እንደ ሳል ነገር ነበር ያዛት መጀመሪያ አካባቢ ላይ ባለቤቴ ማለት ነው በዛ ሰዓት ያው የርግዝና የመጨረሻ ወሮቿ ላይ ነበርኩኝ እስከምትወልድ ድረስ ደንብ ነበርኩኝና ምንም አይነት ህመም የለባትም ነበር ምንም እንደ ያው እርግዝና ላይ የሚመጡ በሽታዎች አዎ እኔ ደግሞ ነበርኩበት የሆነ ሳይንሱ ምናምን በደንብ ስለማቀው የሚገርም ነገር ከተተል ነበር በስነ ስርዓት በክትትል ነው ፕላንድ የሆነ እርግዝና ነበር የተፈጠረው ያንዳንዱ ነገር በደንብ ማታወቅ ይዣት ወጣለው ምናምን በደንብ ግፊቷ እንዳይጨምር እንደዚህ አይነት ነገሮችን ስለማቅ ማለት ነው ስኳር ግፊት የሚባሉ ነገሮች ስለሚመጡ እርግዝና ላይ እሱን ነገሮች አልፈለኩትም እኔ በሰላማዊ መንገድ ከሆስፒታል ጋር ያለኝ ግንኙነት በጣም አሪፍ ነው በጣም ማለት ነው ጥሩ አይነት ግንኙነት ነበረኝ ምክንያቱም የሚመጡት ነገሮች ስለማቃቸው ነው ማለት ነው ግን ከወለደች በኋላ ነው እንዳልኩ በቃ በሳል ነው እኔ በዛ ሲጀምራት የለሁም ነበር ቤት ውስጥ እድሜ ለሷ ብዙ ነገሮችን አድርጋለች ግን በሳል ነው ጀመራት እኔ የሚያው እዛ ብርዱም ንፋሱም አለ ማዕበሉን ታውቀዋለህ እኔ ካፒቴን ነኝና እንትን ይለኛል በቃ መድኃኒት ወስድበታለሁ ምናምን እንትን እኔ እንደውም ይሄ እንትኖችን ነገሮች አላውቅም እኔ ይሄ ባህላዊ ቅጠላቅጠሎች ምናምን አሁን ይጠጣል አይደለ ለብርድ ለኩፋን እኔ ብዙም አላውቅም በቃ ተነስቼ መድኃኒት ነው እዛም ስለምናናገኛቸው እና እንደዛ ነበር በቃ የሳምባ ምች ኒሞኒያ ነበር የገመትኩት በሰዓቱ እኔም እንደዛ አይነት ብዙ ነገሮች ስለሚያጋጥም ያው አብዛኛው ጊዜ ደግሞ አንቺ ነበርሽ ቤት እሷ በታመመች ጊዜና እስኪ ስለ በሽታው ንገሪኝ ምን ነበር የዛን ያመማት ያው በሽታው የጀመራት ትናንሽ ሳሎች ናቸው ትናንሽ ሳሎች ነበራት ክትክ ይላታል
ይበርደኛል ትል ነበረ። ያው አራስም ስለሆነች ትኩስ ትኩስ እንላታለን፣ ንፋስ ላይ አትውጪ ምናምን እያልናት ለሱም ሕክምና ውሰዷት ምናምን ሲል እንወስዳት ነበረ። ሌላ ሰው አብሮሽ ነበረ? ሌላ ቤተሰቦች? አይ በትራንስፖርት ነው የምንሄደው። እንሄድ ነበረ። ትላልቅ ሆስፒታል ሄዳለሁ። ውጤቷን ለሱ እንልክለት ነበር። ብዙ ዶክተሮች እናማከር ነበር። እሷ የምታውቃቸው ሰዎች ነበሩ በሰዓቱ እናማከር ነበር። ያው ብዙ ቦታ ሄደናል፣ ግን ምንም አይነት እንትን የለም። ምንም የታወቀ ነገር የለም። እሺ ታውቀው ምንም አይነት እንትን የሚሉት ነገር የለም። በቃ ሙቀት አግኝ፣ ንፋስ ላይ አትውጪ እንደዚህ ነበር የሚሉት በተደጋጋሚ። ያው እኔ ደግሞ ከክፍለ ሀገር ስለመጣ የተወሰነ ነገር ሰጣት ነበረ። ቡና በዳማከሴ፣ ጤና አዳም በቃ ትኩስ ትኩስ ስላት ነበር። ቅጠላ ቅጠልም እንደዚህ ምላት ነበር። ኦኬ የተለያዩ ቅጠላዎች ሰጫት ነበር። አዎ በቃ ቤት ውስጥ ባለው ነገር። አሁን በቀደም ትዘይልም ይሄ እንደዚህ በደንብ አሁን ምስጋና ይገባትም ለሳኔ አሁን የቡና ዱቄት ነው። በቃ እዚህ ጋር የቡና ዱቄት ነው ያለው። በቃ ድፍን ነው የሚያደርገው እና ባህላዊ ነገር አደርግላት ነበር፣ ግን ምንም ለውጥ እየታየባት አልመጣም። ስለዚህ ይሄ ሁኔታ እየባሰ ሄደ ነው እየጨመረ ሄደ። ሕክምና ባለሙያዎቹ ምንም ሊሉን አልቻሉም። ምንም ሊታወቅላት አልቻለም። እሷም ደግሞ በቃ እየበረታባት ሄደ። ከልጁ ጋር ደግሞ አልቻለችውም ነበር። ኦኬ ልጁ ነበር። አዎ ግን በቃ እየተጋገዝን ብዙ ሄደን ነበር። ለመዳን በጣም ትጓጓ ነበርና የሰጠናትን ነገር እሺ ነበር የምትለው። መድኃኒትም ሲመጣ እንደዚህ አድርጉ ስንባል ስናደርግም ደህና ነበረች። በቃ ለመዳን ትጓጓ ነበር። ያሳዝናል በጣም። ከዛ በኋላ ምን የተፈጠረው? እሷ ካረፈች በኋላ በቃ እኔም ያው ትንሽ ጊዜዎች ነበር የተሰጡ ከስራ መልስ ማለት ነው። በጣም ሲብስባት መጥቼ ነበር። ወዲያው በቃ በጣም ከባሰባት ደም መጥፋት ጀመረች። ከዛ በኋላ ነው ህይወቷ ያለፈው በሚያሳዝን ሁኔታ። ይህን ማድረግ ይቻላል እንግዲህ ለበጎ ነው። ወደ ኋላ ተመልሰን ጥያቄዎች እና ብቻ በቃ እንደዛ አይነት ነገር ሆነ። እኔ ብዙም እረፍት አልተሰጠኝም። ተመልሼ ሄድኩኝ፣ ወደ ስራ ገባሁኝ። ከዛ በኋላ ነው እንግዲህ በጣም በቃ እኔ አሁን እንግዲህ እንደ እናት ሁለተኛ እናት፣ ምክንያቱም ልጄ በሰዓቱ ገና 3 ዓመት ከምናምኑ ነበረ ባለቤቴ ስታርፍ እና በጣም ብዙ በሚያስፈልግበት ሰዓት እንግዲህ ልጆች ኦልሞስት ጦት የሚያቆሙበት እድሜ ማለት ነው 3 ዓመት ማለት አይደል? እና ብዙ ነገሮችን አድርጋ እንደ እናት ማለት ነው ምንም ሳይጎልበት ልጅ ያው እናወራለን ሁሌም፣ ግን ደግሞ በቃ እንደ እናት ታውቃለህ፣ ከሁለተኛ እናት የሆነችልኝ። ከዛ በኋላ ነው እኔም የእሷን እንትን እያወቅኩት የመጣሁት ምንድነው ማለት እያደረገችልኝ ያለውን ነገር ማለት ነው። ከዛ በፊት ያው ባለቤት ያለች ያው እንደዛ ነበር የሚቀጥል። ግን ከዛ በኋላ ያለው ለልጅ በተለይ እንትን ወልደህ ስሜቱን ካልተረዳኸኝ በደንብ ትረዳኝ አትችልም፣ ወልደህ ካላየኸው ማለት ነው። እና እንደ እናት ስትሆንልኝ እኔ ለልጄ ከምንም በላይ አይደል የወለደ ሰው መቼም ለልጁ ነው የሚኖረው። ከዛ በኋላ አዎ የመሞት እንኳን መብት የለህም ከወለድክ በኋላ። ስለዚህ በቃ እሷ እንደ እናት ሆና ነው ያሳደገች። ምንም የሚጎልበትም ነገር የለም ነበረ። ይሄ ነበረ በሰዓቱ እሷ ጋር ያየሁት። አንተ መልካም ሰው ስለሆንክልኝ ነው። አይ አንቺ ይበልጣል እውነት በጣም በቃ ይሄ በህዝብ ፊት ላመሰግናት የሚገባ ነገር ስለሆነ ነው። ደግሞ እሱ መልካም ሰው ነው። እሱ ስላደረገልኝ ነው ብዙ ነገር አብረን ስናሳልፍ በቃ በጣም ለሚስቱ ያለው ነገር ደስ ይል ነበር። ለልጁ በቃ ለስራ ያለው ጉጉት መጥቼ ቤት አግኝቻቸው ሲመጣ እንኳን የሚያሳልፉት ጊዜ ደስ ይላል እና ለቤቱ በጣም በቃ ክብር ያለው ሰው ነውና እሱነቱን ደግሞ ስታይ ደስ ይላል። በጣም እሱ እየለፋ ብዬ ነው ያገዝኩት። ስራ ቦታም ጥሩ ባህሪ ጥሩ ስነ ምግባር ካላቸው ሰዎች መካከል አንዱ እሱ ነውና ይሄ እንኳን የሚታማ አይደለም። ግን ልጅህ ላይ ምንድነው የተፈጠረው? ይሄ ሚስትህ ላይ ብቻ አልነበረም ነው ወደ ልጅህም ዞረ ነው? አዎ ግን አንድ አይነት አልነበረም። የሚገርም ነገር አንድ አይነት አልነበረም። እኔም አሁን እስካሁን ጥያቄ የሆነብኝ ነገር ብዙ ነገሮችን ሰርች አድርጌያለሁ። በማጣቸውን እዚህ ከተማ ውስጥ ያሉትን ሐኪሞች በሙሉ በሰዓቱ ያኔም ባለቤቴን ስትወስጃት የነበረው ታስታውሻለሽ? እኔ የማውቃቸው ሐኪሞች በጣም ሪከመንድ እያደረኩኝ ሰዓቸው እነሱም በቃ አንዲፋይንድ ነው ምንድን ነው እሱስ ምንድን ነው የታመመው? ይዛኔ በእሱ ጋር ደግሞ እንደ አለርጂ ነው በተደጋጋሚ ቆዳው ላይ የሚያብጡ ነገሮች ይፈነዳሉ ምናምን በቃ ይሄ ፈንድተው ምናምን የሚድኑ አይደሉም። ጠባሳ ምናምን ይሆን አይደለም
እና በሰዓቱ ትንሽ ልጅ ላይ በቃ የሆነ ነገር ተቀይሮበት ነው የሚሆነው ብዬ ነው ማስበው። ይሄ አዲስ ህፃን ሲሆኑ ዳይፐርም ልብስም ሲቀያየሩ እሱ ደግሞ ኦልሬዲ ከዳይፐር ወደ እንትን የመጀመረበት ሰዓት ነበረ። ዳይፐር የሚያቆምበት ጊዜ ስለነበር ነው 3 ዓመት ከምናምን ስለሆነ በደንብ ያኔ በቃ የልብስ ውሃ ሳሙና ትላለ በጣም ብዙ ነገር ነው የሞከርኩት። በቃ እሱ ቆዳ ላይ ሊፈጥሩ የሚችሉ ነገሮችን ማለት ነው። እና ያ ነገር ነበረ በቃ ልጄ ላይ የልጄ ደግሞ በጣም ከባድ በጣም የሚሰብር እንደዚህ አሁን ምን ቆሜ ስናገር እንደቀድል ይመስልህ ይችላል፣ ግን በጣም ስሜትን የሚረብሽ ነገር ነው። በጣም ልጄ ላይ ሆነ አታው የሚረብሽ ነው አታው በቃ እሱንም በሰዓቱ ወስደናል። ትላልቅ ሆስፒታሎች ወስደናል ነበር እንዳለክ ነው። በቃ እጁ ይሄ ቆሳስላል፣ እግሩ ቆሳስላል፣ ያልተደረገለት ሕክምና የለም። ግን በቃ እየባሰበት የእናት ናፍቆት አለ። እሱም ስራ ይሄዳል። በቃ አልቻለውም። እኔም በሰዓቱ እንደዛ ነበር የምለው እመጣ ነበር። ያው ለረጅም ጊዜ ነው እንደዚህ ሲሆንበት የነበረው። እኔም በሰዓቱ መጥቼ ነበር። በመሃል ሐኪሞች ጋር የተለያዩ ሐኪሞች ጋር ወስጄው ነበረ ልጄ በዛ ሰዓት የነበረው። ግን በቃ እስኪ እንደዚህ አድርጉ ምንም፣ ምክንያቱም የተለያየ አይነት እንትን ነው ላቦራቶሪ ያሰራሁት። የተለያየ በጣም አሉ የተባሉ እዚህ ከተማ ውስጥ አሉ የተባሉ ስፔሻሊስቶችን አሳይቻለሁ። ግን ምክንያቱ እንኳን የማይታወቅ እኔ ደንቀዱ ብሏለች። እሱ ነገር ነው የሚቆጨኝ። በቃ አትሊስት ምክንያቱን ባቅ የልጅ ሚስቴን ሞት ምክንያታቸውን ባቅ ምን አለበት ይመስለኛል። ልጅ በሚያርፍበት ጊዜ እዚህ አልነበርክም አንተ። ግን በመሃል የመጣሁበት ጊዜ እንደዚህ ሁኔታዎችን አይተህ ነበር። እንትን ሳይ በቃ እኔ አንዳንዴማ ናፍቆት እንደዚህ ሊያደርግ ይችላል እንዴ ብዬ አስባለሁ። የእናት ናፍቆት እንደዚህ ሊያደርግ ይችላል። እስከዚህ ይነጫነጭ ነበር። በጣም መጀመሪያ አካባቢ በጣም ደህና ነበረ። በጣም አሪፍ ሁኔታ ላይ ነበረ። በቃ እኔም እፎይ ብዬ ስራዬን የምሰራው እሷን እንትን ካልኩ በኋላ ከጊዜያት በኋላ ነገሮች እየተለወጡ መጡ። ምንም በማላስብበት ሁኔታ ሁሉ ወደ ትምህርት ቤት የሚገባበት እድሜ ላይ ደረሰ። እንግዲህ እያለ ትምህርት ቤት የሚደርስበት እኔ በ3 ወር በዛ ከተባለ 4 ወር ቆያለሁ፣ አነሰ ከተባለ 3 ወር በዚህ መካከል ነው የምመላለሰው። የምቆየውም እዚህ 1 ወርም አልቆይም። ያው ለተፈጠሩት ነገሮች ለሀዘን ምናምን ስል ያው እነሱም ይሄን ታሳቢ በማድረግ እንትን ብለውኛል እንጂ ልጄ በመጀመሪያ አካባቢ ደህና ነበር። ብዙ ለፍተናል እኮ ለባባ ብዙ ተለፍቷል። በእውነት በጣም ተለፍቷል። በጣም የሚያሳዝን ልጅ ነው። በጊዜኛ መተን ያየነው ነገር እና ደግሞ የዛን የመጣው ጊዜ አንቺን አስታውስሻለሁ በደንብ ነበር። ሰዎችንም ስታስተናግጅ የነበረው ምናምን የሀዘኑ ጊዜ የነበረውን ነገር በደንብ ነው ኮኦርዲኔት እያደረግሽ የነበረው አንቺ። ያው የኔ ብዬ ነው እየኖርኩ ያለሁት እንዳልኩ ነው። በጣም በቃ ስገባ እዚህ ቤት እሷ በጣም በቃ መልካም ሰው ነበረች። በጣም መልካም ሰው ነበረች እና ብዙ ነገር አሳለፍን ከሷ ጋር። እሱ ባልነበረበትም ጊዜ ብዙ ነገር ታደርግልኝ ነበረ። መልካም ሰው ነበረች። እዚህ ላደረጉት ነገር እኔውም እንደው ሰዋዊ ባህሪ እንጂ የተለየ አላደረጉ። መልካም ሰዎች ናቸው፣ ያንሳቸዋል። ያው ለሱ ሀዘኑ ተደራረበበት ያለፈው ነገር ብዙ ነው እንጂ። ስለዚህ ባለቤት ካረፈች በኋላ ነው ማለት ነው የሁለታቸው ግንኙነት ቀርቶ ነው የቀየረው ማለት። እንደዚህ አይነት ሰው እንዴት ሊሆን ይችላል? ሰው በዚህ ልክ አሁን እኔ እሷ ፊት ወይም ደግሞ ህዝብ ፊት ለማለት አይደለም ለመናገር አይደለም፣ ግን ይሄን ያህል ሰው እንዴት እንደዚህ ደግ መሆን ይችላል? እኔ ማለት እንደ ራሷ ነገሮች መድኃኒት ስትሰጣቸው የነበረው ህክምናዎች ይሄ የሀገር ውስጥ ባህል እንኳን እኔ ምንም እውቀቱ የለኝም እንደዚህ አይነት ነገሮች ላይ ስላላደኩኝ፣ ግን ደግሞ እንደዚህ አድርጋ የትኛው ሰው ነው እንደዚህ የሚያደርገው? ኖ ወይ ይሄ ዝምድና ምናምን ተው እንትን ይሄ ተውና እህት ወንድም የማያደርገው ነገር ነው ያደረገችልኝ። ሰው ሀው እንዴት ላይቀየር ይችላል? እውነት ለመናገር በጣም በቃ ይሄ እንዴት ነው እንትን አይደለም እያወራሁ ያለሁት ሪል ነገር ነው፣ የማስመሰል አይደለም ማለት ይሄ አሁን ካሜራ ፊት ስለሆነ አይደለም እንደዚህ እየተናገርኩ ያለሁት። እሷ እግዚአብሔር የሰጠኝ ሴት ናች። በቃ በሀዘኔ ላይ እንድበረታባት እየሰጠኝ ነው። አንተ አሁን ያው እንግዲህ ግንኙነታችሁ ከዛ በኋላ ተጀመረ አልከኝና አንቺ እንዴት ይሻልሽ ማለት ብዙ ጊዜ እንዴት ነው እየቀለደብኝ ነው
እኔ እንዴት ይመርጠኛል አይደል? የተሻሉ ሰዎች አሉና ብለን እናስባለን። እና እንዴት ይሻልሽው? እኔ በቃ ለትዳር ነው ማሰበሽ፣ አንቺ ሚስቴ እንድትሆኝ ይፈልጋሉ የሚለውን ሐሳብ ሲያመጣልሽ እንደምታየት ምንም የጎደላት ነገር የለም። ምንም አልጎደላትም። ግን እንዴት ላይሆን ይችላል? እንዴት መሰለው ነው በቃ በጣም ብቸኝነት ይበረታበታል። ትቼው ደግሞ እንዳልወጣ ከባባ ሞት በኋላ ቤቱን በቃ ባዶ ነው፣ ሰውም የለም። ከሀዘኑ በኋላ ሰው እየቀነሰ መጣ። ከዛ ሲመጣ ባዶ ቤት ነው የሚገባው። ይበሳጫል ምናምን እያዋራሁትኝ በቃ ወደ ሌላ አይነት አላማ ነው የሚሄደው። ስለዚህ ቢያንስ በቃ እሱ እንኳን መትረፍ አለበት እምልህ በቃ እዚህ ጋር የሆነ ሆነ ነገ እሱ እኮ የራሱ ህይወት ይኖራል። በቃ ወደ መንከባከቡ ወደዛ ሄድኩኝ ማለት ነው። እንደዛ ሳስብ እሱ ደግሞ ወደ መንከባከብ ጀምሯል። ሳናስበው ነው ወደዚህኛው ዓለም የገባው። እንዴት ተቀበልሽው ነው ያልኩሽ። አሁን ጥያቄ አታደባብሻል። ያው አታም ነው አሁን እሱ ካለበት ቦታ የሚውላቸው ሰዎች አሁን እዚህ እንኳን ሲመጣ ያለው ደህና ቦታ ነው። ውጭ ሀገር ደርሶ ነው የሚመጣው። ይዞልኝ የሚመጣቸው እቃዎች ምናምን ሳይ እውነት ለኔ ነው ምናምን ስለው ይስቅ ነበር። የሚያመጣቸው እቃዎች አሁን የሚያመጣቸው በፊት አላደርጋቸውም። ይሄ ይደረጋል እንዴ ምናምን ነበር የምለው፣ ለኔ አይገባኝም ነበር የምለውና እያለ ወደ እዚህኛው ዓለም አመጣ። ከዛሽ ብለሽ ተቀበልሽ? አዎ እኔ ያደገችበትን እንትኑን ደግሞ በጣም ነው የወደድኩት። ፐርሰናሊቲዋ በጣም ደስ ይላል። በጣም ነገሮች ቤተሰቦቿን ታውቃለህ? እሷን አይ አላውቅም፣ ግን ባህሪዋን የለም ፐርሰናሊቲዋ ምን አይነት ባህሪ እንዳላት በጣም ነው እንትን ያለችኝ። እኔ የማስበው ነገሮች ሁሉ ነው ያስቀየረችኝ። በጣም በእውነት በጣም መልካም ሴት ነች። ያለው ነገር ደስ ይላል። ማለት የእሷን ቤተሰብ ምንም የምታውቀው የለም ነው? እንዴት ነው? ምንም ማባለያ ላስቸግር ስለ ቤተሰብ ምናምን ሚዲያ ላይ ባይታ ደስ ይለኛል። ያው የግል ጉዳይ ስለሆነ ባይቀርብ ደስ ይላል። ፕራይቬሲ ነገር ፕራይቬሲ ስለሆነ ያው ስለ እናንተ ካወራችሁ ስለ ቤተሰብ ሽምግልና ምናምን አልተላከም ነው ስትጋቡ? አዲስ ገና እኮ ነን እኛ ገና ናችሁ። ስለዚህ የተጀመረ ነገር የለውም። ስለዚህ ስለ ቤተሰብ አሁን እንትናችሁን ኮኔክሽናችሁን ሳይሆን ትንሽ ረጅም ጊዜ አብራችሁ ያሳልፋችሁ ምናምን ነው የምትመስሉት። ስለዛ ነው ይሄ ዋናው እንትኑ ስለሆነ ችግር የለውም። ይሄ ፕሮግራሙ ምናምን በሚቀጥሉት ጊዜያቶች ደርስ ነገር ዋናው ብቻ የሷ ጥሩነት ነው የታየኝ ነው። አሁን እዛ ስትሄድ አትናፍቀ? ያው እንደ ይሄ ህይወቴ ስለሆነ ምንም ማድረግ አልችልም። በቃ ከዚህ በፊትም የነበርኩበት ስለሆነ ይኖራል እኮ በጣም ነው ሁሌንም እንደዋወለው። ደግሞ የማንደዋወልበትም ሰዓት አለ ለ15 ቀን ለ1 ወር። ምክንያቱም ኔትወርክ የማይሰራበት ጊዜ አለ። እንደምታውቀው ይሄ ዝም ብለው በረራ ሆኖ ከአንድ ሰዓት ምናምን አይደለም። የበረራ ካፒቴን ስላልሆንኩኝ የመርከብ ስለሆንኩኝ እና እዛ ላይ ደግሞ አይሰራም ኔትወርክ አብዛኛው። በደንብ እነዚህ እንትኖች ስለሆኑ ማንገናኝበት ሰዓት አለ። ግን እሱን ያው ናፍቆቱን አችለን ነው እና አሁን አንቺ ብቻሽን ተጠብቂው ነው ይሄን ያህል ጊዜ? እንዴት ነው አሁን? በቃ ቅርብ ጊዜ ያው ብቻዬንም ስሆን በቃ እስከሚመጣ ምናምን ቤቱ ስለሚል እህቴ አለች። ሌላ ሰው አለ? አሁን በር የከፈተችልን? ቅድም በር የከፈተችላችሁ እህቴ አለች። ይደርሳል ፕሮግራሙ ምናምን። እኛ አሁን አልፈለግንም፣ በተለይ እኔ አሁን አልፈልግም። ዋናው የእሱ መረጋጋት የእሱ ሰላም መሆን። ልጁ ከሞተ ቆየ መሰለኝ እኮ አይደለ? ከዛ በኋላ እንግዲህ ረጅም ጊዜ ቆይቷልና ምኑን ነው መረጋጋት ምንለው ብዬ ነው። አሁን ይሄ አሁን ትዳር ነው ይመስለኛል። ደግሞ ቀበሌ ሄዳችሁ ምናምን ፈራርማችኋል፣ which is ህግ ያውቃችኋል፣ ግን ሰው ነው ያላወቀው አይደለ? ስለዚህ ኦልሬዲ ሄዳችሁ ቀበሌ ከተፈራረማችሁ ህጋዊ ጋብቻ ላይ ከሆናችሁ ምን ችግር አለ? ሽምግልና ቢላ ያው የኔን እንትን ስጠብቅ ይመስለኛል እኔ። ምክንያቱም በመንፈስ መዘጋጀት አለብኝ። ያሳለፍኩት ኦልሬዲ እኮ አሁን እኮ ሳይን አፕ አድርጋል። አሁን እኮ ሁለታችሁ ባልና ሚስት ናችሁ። ስለዚህ ባልና ሚስት የሚል ፔፐር ኖሮ ግን ምኑ ነው የምትዘጋጀው ከዚህ በኋላ? አይደለም እሱን እኮ ነው የምልህ። አሁን ለመመለስ እንደዚህ አይነት ነገሮች ውስጥ ፔን እኮ አለው። እንደዚህ ቀላል ነገር አይደለም አይደለ? እንኳን እሱ ፍቅረኛህን ስታጣት ሌላ ሴት ጋር ቶሎ ትጀምራለህ። ራይት ትክክል ነው። አሁን የኔ ደግሞ ፖይንት ምን መሰላችሁ? አሁን አንተ ሚስትህን ስላጣሃት ወይም ልጅህንም ስላጣህ ደግስ እያልኩ አይደለም። ግን አትሊስት ይሄ ቤተሰብቱ ኦልሬዲ አሁን ሚስት የሚለውን ነገር ካገባ ወይም ከእናንተ ትዳር የሚለውን ነገር ውስጥ ከገባችሁ ለምን ነው የእሷን ቤተሰብ አባቷን እናቷን ያንተን ቤተሰብ አይ ቲንክ ያንተን ታውቃለች።
እዚሁም ቅርብ ናቸው የኔ ለዛ ያንቺን ለምን ማታስተዋወቂው ነው? ይቅርታ ይሄን ነገር አሁን አትቅረጸው እያልኩት ነው። በቃ ይሄ ቤተሰብ ጉዳይ የኔና የሱ ፕሮግራም የሚደርስ ጉዳይ ነው። ኖ አሁን ስለ ፕሮግራም አይደለም እኮ ያወራሁት። ለምንድን ነው ቤት አትሊስት ሄሎ አባዬ ሄሎ ማዬ እንኳን የማይሆን ነው። ይደርሳል። አሁን እኮ እንዳልኩ እኔ ረጅም ጊዜ እዚህ ቤት እየኖርኩኝ ነው። በቃ ከነበረው ጊዜ ጀምሮ አለሁኝ። በቃ እየሰራሁኝ ነው። ለቤተሰቦችም እየሰራሁ ነው። ከክፍለ ሀገር እንደመጣው ነግሬያለሁ። እየሰራሁ እየኖርኩኝ ነው። አሁን ደግሞ ያለውበትን ነገር ለማሳወቅ ደግሞ የተወሰነ ጊዜ ያስፈልገናል። አሁን ስላወቅን አሁን ቤተሰቦች እንዲያውቁት ፈልጊ ነው አንቺ? አሁን ላይ ሚዲያ ላይ እንዲወጣ የኔ ጥፋት ነው እንዲያውም ሳስበው። ምክንያቱም እኔ ነኝ ሽምግልና መላክ የነበረብኝም በሰዓቱ ማሳወቅ የነበረብኝም ምክንያቱም ከኔ ነው አይደል የሚመጣው ነገርየው። እኔን ስጠብቅ የኔን ቤተሰቦቿ ምን ብለህ እኮ ስልህ ቤተሰቦቿን እኮ አይደለም አይደል የምታገባው የምትልከው ግን ወደ ቤተሰቦቿ ነው። አዎ ካላወቃቸው ልትልከው እሱን ስጠይቅ ነው እኮ እሱን ስጠይቅ እኮ አሁን እሷ እየመለሰችው ያለችው እሺ ካሜራው ምናምን ይጣፋል። አሁን ካሜራው ሳይሆን ግራ ስለገባኝ ነው። ይሄ አሁን በጣም ሲምፕል የሆነ ጥያቄ ነው የጠየቁት። የእሷን እናት እሺ የእሷን አባት አውርተው ታውቃለህ መስል አላውቅም። ያው እኔም ካለኝ ጊዜ አንፃር አሁን ሄዳችሁ ቀበሌ ቁጭ ብላችሁ ባል እና ሚስት ተብላችሁ ተፈራርማችኋል። እህቷ መጣለች እዚህ ቤት አንተም ታውቃለህ። አዎ እንዲሁም በጣም አሪፍ ነው ለብቻኛ አንተም ታውቃለች። አዎ አሁን በአንተ በኩል ያሉት እናትህን አባትህን እህትህን ወንድም ብቻ በአንተ በኩል ያሉትን እሷ ታውቃለች። ምክንያቱም የያዘኑም ጊዜ ስለነበሩ ሁሉንም እንደምታውቅ አውቃለሁ። የእሷን ለምንድን ነው ማወቅ ያልፈለግከው? አንደኛ ክፍለ ሀገር ናቸው። እሱን የጠየቁት እናትዬ ይቅርታ ክፍለ ሀገር ናቸው። አሰገድ አንዴ አንተ ማለት የኔን እኮ ነው እየጠየቅከው አይደለ? አሁን እሱን ጥያቄ ጠየቁት። ወደ አንቺ ደግሞ እመጣለሁ። ኢትስ ፋይን ችግር የለውም። ግን አሁን አንተ የእሷን ቤተሰቦች ለማወቅ ለምትረዳው ነው አይደለም ማለት ያ ለመፈለግ አይደለም። ይደርሳል። ምን አንተ ምንድን ነው አላማችሁ እንትን ለማለት ነው እንዴ? ይሄ እኔ እንትን ያልኩት ሽምግልና ከኔ ነው መምጣት ያለበት ማወቅ ቤተሰቦችሽን ብዬ መጠየቅ ያለብኝ አይደለ? ምክንያቱም እኔ ነኝ ያልጠየኩሽ አይደል? እኔ በችግሬ ጎን ቆማለች። እኔ የራሴን ችግር ብቻ ነው የማዳምጠው በሰዓቱ ማለት ነው። ይሄ የኔ ችግር ነው። ተረድተኛል። ምን ነገር እንደ ትንሽ ነገር እንድታስበው አልፈልግም። ለዛ እኮ ነው አሁንም እኮ ትንሽ ነገር ስላልሆነ እኮ አይደለም። ይሄ ካሳለፍኩት አይነት አንፃር ይሄ ሽምግልና የሚባለው ነገር በጣም ይደርሳል። የኔ ፍላጎት ነው አይደል ወንድም? የኔ ፍላጎት ነው የጠየቅኩት። ጋይስ ቤተሰብ ማስተዋወቅ አይደል? ቤተሰብ ጭቅጭቅ እያደረጋችሁት ነው ጋይስ። ጭቅጭቅ አይደለም። ይኸውልህ ካፕቴን፣ አሁን እኔ የጠየቅኩህ እኔ አሁን ለምሳሌ ትዳር ላገባ ነው አይደል? ለምሳሌ አሁን እናንተ ኦፊሻሊ ባልና ሚስት ናችሁ። ኦፊሻሊ ማለት ግን ቀበሌ ወይም ደግሞ መንግስት ነው የሚያውቀው። በህጋዊ መንገድ ባልና ሚስት ናቸው። ነገር ግን የእሷ ቤተሰቦች አንተ ማን እንደሆንክ አያውቁም ማለት ነው። አሁን ትክክል ነው ብለህ ታስባለህ? አንድ የተማረ ሰው አንተ የቀበሌ ምናምን ወረቀት ነው እንደ ፖይንት ወረቀት እኮ ከሌላ ከሱ በኋላ ያለ ነገር ነው። እኔና እሱ ከተግባባን ከተስማማን በሂደት የሚመጣ ነገር ነው። ወረቀት ደግሞ ከኛ በኋላ ያለ ነገር ነው። መጀመሪያ ተፈራርመህ አሁን አለመስማማት አለ የለ። ስለዚህ ወረቀቱ እንትን አለው ፋይዳ አለው። አሁን ወረቀቱ እዛ ጋር ሂጅ የምፈርመው ወረቀት ገብቷል። ኦፊሻሊ እሷን አግብቻለሁ ኦፊሻሊ እሱን አግብቻለሁ ስትባል ያንተ ሁሉም ነገር ለሷ የሷ ሁሉም ነገር ላንተ የሚሆንበት ጊዜ ይሄ ነገር አይምሮ ውስጥ ነው የሚያልቀው። በነገራችን ላይ እኔ እሷን በጣም ነው ማምናት። ታምናታለህ? በጣም ነው የምወዳት። አዎ አባቷም እንደሚሰራ ታውቃለህ አይደለም? አንተ አባቴን ታውቃለህ? የቤተሰብ እንትን ነገር አታደርገው። ቤተሰቧ ጋር እንትን የምታውቀው ነገር አለ አንተ? አሁን እኮ እኔም እኮ እየጠየቅኩ ያለሁት ለዛ ነው። አሁን ተዋውቀህ ነው የተጋባኸው ወይስ ሳታውቅ ነው? በደንብ አውቃታለሁ። እሷን ካወቅኩ አይበቃኝም? እሷን ታውቃታለህ። በቃ እሷን በደንብ በጣም አሪፍ። ነገር ግን ቤተሰብ ደግሞ ለአንተ ፈቅዶልህ ይሁን ብሎ አልሰጠህም ልጅ። አዎ እሱን ተረድተኸኛል። የኔ ጥፋት ነበር። ያንተ ጥፋት እኮ አይደለም ቤቢ፣ አንተ አይደለም በቃ ክፍለ ሀገር እኮ ሽምግልና መላክ ያለበት እኮ ከኔ ቤተሰብ ነው አይደል? አንተ እኮ ሽምግልና የምትልከው ቤተሰቦቿን ስታውቅ ነው። አንድ ቀን እንኳን ያላወቃቸውን ሰዎች አንተ ምንድነው ጥያቄ? ምንድነው ጥያቄ? የኔ ስሜት ማዳመጥ ከሆነ አዳምጥ። እሺ ንገረኝ። የኔ ፍላጎት ምን መሰለህ? ገና ነው ጊዜው። ወረቀት ደግሞ ከኔና ከሱ በኋላ የሚመጣ ነገር። ሽማግሌ ደግሞ እንዳይልክ የፈለኩት ክፍለ ሀገር ስለሆነ ነው። ቀራጃ የሚያረፍት ይወጣል። ከዛ እንጨርሳለን ጉዳያችን። አሁን የፈለከውን ኢንተርቪው አደርገንልሃል አይደል? መሄድ ትችላለህ። እሄዳለሁ። እሱማ ግን ምንድነው ስለኔ ቤተሰብ ደጋግመህ የምትጠይቅ? ምክንያቱም አባቴ ስለሚሰራው ስራ ማወቅ ስለፈለኩ። አባቴን የት ነው የምታውቀው? እንዲሁ ስለማውቀው። ቤብ ከድርጅት ናቸው የመጡት? እስኪ ነው የመጡት? አንዴ ስጠኝ እስኪ። ይኸውልህ በመጀመሪያ ደረጃ እኔ የመጣችሁት ልምጣም አልምጣምም አይደለም። ምንድነው የምታሳየው? እኔ እኮ እንደዚህ አይነት ነገር ብዙም አልወድም ነበር መጀመሪያ። ምንድነው አላማ? አባቴ እቺን ቪዲዮ በስርዓት ቁጭ ብለህ ብታያት። ማነው
ቤቴ ገብቶ የቀረጸው? ቆይ መጀመሪያ እሱ ይሄን ቪዲዮ እንዲያይልኝ ስለምፈልግ። ምን አይነት ቪዲዮ ነው? አንቺ የደበቅሽው ነገር አለ? ምን ለምንድን ነው የምትረበተበችው? ምን ያስፈራኛል? በመጀመሪያ ደረጃ እኔ መርማሪ ጋዜጠኛ ነኝ። እዚህ ቤት የተፈጸመ ነገር ስላለ ያንን ላጣራ ነው የመጣሁት። እንዳታይለት ይሄን ስልክ። ስለዚህ እንዳታይለት። ይሄ አሁን የሚሰሩት ነገር አለ እያቀናበሩ ነው። እንዳታይለት። ይሄ ሰው የተማረ ሰው ነው። የተቀናበረም ያልተቀናበረም ማወቅ ይችላል አይደለ? ስለዚህ ይሄንን ቪዲዮ ጊዜ ሰጥተህ ብታይልኝ። ቆይ አይ ከማየቴ በፊት ማለት ነው። እናንተ ምንድናችሁ ሲጀመር አመጣጣችሁ ለሌላ ነገር ነው ማለት ነው? አንደኛ ፕራይቬሲ ነገር ጠየቅ። አይ አንመልስም ማለት አይደል? ስለዚህ ለምን የተከበረ ቤት ነው የገባኸው? ከስራ አሁን ነው የመጣሁት። በጣም ማረፍ እፈልጋለሁ። እኔ ጊዜ ማሳለፍ የምፈልገው ከሚስቴ ጋር ነው። ስለዚህ እባክህ እየለመንኩ ነው። ልጅና ሚስትህ በምን እንደሞቱ ታውቃለህ? አንተ ምንድነው የምታወራው? ምንድነው የፈለከው? አንቺ ጋር አይደለም እየተነጋገርኩ ያለው። ሰውዬ ሞራች ለምን ለምን እንደዚህ የምትሆነው? አንተ ነገሮችን ለመረዳት እስኪሞክር። አንተ ከሱ ጋር ችግር እኔን አታውቀኝም አይደል? ቆይ አንድ ነገር ልንገርህ። እኔን ታውቀኛለህ? አታውቀኝም አይደል? እኮ አየህ አሁን እኔ የመጣሁት አንተ ላግዝህ ልረዳ ነው እዚህ ቤት የመጣሁት። ይሄንን ቪዲዮ ማየት ህይወትህን ነው የሚያጠፋው። በነገራችን ላይ በጣም ብዙ ወንጀሎች እንደዚህ እየተሰሩ ነው ታውቃለህ አይደለ? እየገባችሁ ደህና ቤት እየመረጣችሁ አይደለም። ተረጋጊ አንቺ ዝም ብለሽ ምንድነው እንደዚህ ገና ዛሬ ግሪን እንደገባ አወቃችሁ። ከዛ በኋላ እንደዚህ አይነት ነገሮችን ለማድረግ ነው። እኔ መጀመሪያም እንደዚህ አይነት ነገር አልወድም። ቀረጻም ማለት ነው። ገንዘብ ሲፈልጉ እንደዚህ ነው። አንዴ ስማ ይኸውልህ እሱም አቤል ይባላል። መርማሪ ጋዜጠኛ አላውቅም ስለእናንተ እኮ እሱ ችግር የለውም። እኔ አንተ ልዘርፍ አይደለም የመጣሁት። የእሱ አባት ጠንቋይ እንደሆነ እየነገርኩህ አንተ ስነ ስርዓት ነው። ስለ አባቴ ደጋግማ አትናገር። ቁጭ በይ ይሄን ነገር ታውቃለህ አንተ? ለምንድን ነው አባቷ የማታስበው? አባቴ ጠንቋይ አይደለም። እና ምንድን ነው? አዋቂ ነው። እሺ አዋቂ መሆኑን ታውቃለህ? አባቴ ምን አይነት ምንድነው አዋቂ? ለማንኛውም እኔ የማውቀው ነገር የለም። እንደዚህ ነገር አባቴ ፍላጎት ሰው ነው። ይሄንን ቪዲዮ ቁጭ ብለህ ይኸው ሚስትህና ልጅህ እንዴት እንደሞቱ ያሳያል። የኔ አባት እና ግድ የለህም እና ተነስ ቤብ። አምነኸው ግን አንድ ነገር እንዳትናገረኝ። አምነኸው አንድ ነገር እንዳትናገረኝ። በእኔ ወደብ የሚያቀናብሩትን ነገር እንዳትሰማ። ዝም ብለሽ ቁጭ በይ። የኔ እናት አንተ ማን ይላከ? ከየት ነው የመጣኸው? ለማንና እንዴት እንደምሰራ እያንዳንዱን ኢንዲቴል አደርግሻለሁ። ማዛ ይችላታ ማዛ በር ትከፍታለሽ። ከየትም ታስገባለሽ። እሺ ትሰሚኛለሽ? ያደረግሽው እያንዳንዷን ነገር አረጋግጥ። ምንም አላደረኩት። ዝም ብለህ አትቀባጥር። ዝም ብለህ አትቀባጥራት። አትቀባጥር። ሁሉን ነገር ነበር። አንቺም እሷም ሁለታችሁ በጊዜው ተጋለጥ። በጣም ወይኔ አንቺ ሰው አይደለሽ። ብዙ ጊዜ ነግሬህ ነበር። ብዙ ጊዜ ነይ ይኸውልሽ ልትረዳኝ ካጠገቤ ትረዳኝ ግን አልፈለግም። ድሮ ሰው የሚወድ እውነቱ አቧራውን እኔ በጣም ደስተኛ ነኝ። አንቺ ቆይ ይየውና ከማን ጋር እንደተገናኘሽ አታውቂም። አንዴ ጨረሰው። ዝም ብለህ ከማን ጋር እንደተገናኘሽ አታውቂም። ምንድነው ከማን ጋር? አሁን ገና ወጥ ረገጥሽ። አሁን ገና ማለት ማን ነው ወጥ ያረገጠው? ዝም በል አንተ። ከነዘር ማንዘር ነው ማጣፋሽ። ማንን? አታውቀኝም። እኔ ነው የምታጠፊ? አታውቀኝም። ይኸውልሽ እንኳን መተታም እናንተን ኮተታም ቀርቶ ማንም ዝም መተታም ነሽ። መተታም አይደለም። መተታም ነሽ። የሰው ልጅ የሰው ሚስት ብዙ ጊዜ ልነግርህ የማንን ሚስት አለ? ብዙ ጊዜ አምላክ አረካት ማንን መላእክ አያት። ኧረ እባክሽ ያወራሽውን በሙሉ እኮ ሰማን። ልጁም ማየውን ነገር ሰጥተው ሌላ ታሪክ ውስጥ እንዳትገባ ቁጭ ብለን ያወራሽውን ነገር ሰምተናል። የኔ እናት ቁጭ ብዬ ምን እንዳወራሽ ሁሉንም ነገር ሰምተናል። አሁን አንቺ ገና ለገና አባትሽ ጠንቋይ ስለሆነ ድግምታም ስለሆነ አንቺ ኮተታም ነሽ። እሺ አንቺ ልጅ ኮተታማ ባይዘው ድሮም የሚያዋጣሽ አፈርሽ። እሷ ጭንቅላት ስላላት ነው ያሰበችው። አንድ ቀን ጋለጣልሽ ነበርኩ ነግሬሽ ነበረ፣ ግን ከስራሽ ልትታቀቢ አልቻልሽ። ምንድነው የምታቀበው? አንቺሽ እንደምታዥኝ ደግሞ አታውቂኝም እኮ አልኩሽ። አይ እንግዲህ አሳይሻለሁ። ምንድነው የምታሳይኝ? አንተንም አሳያለሁ። ልታስደግሚብኝ ነው? ምንድነው ድግምት የምትለው? ምክንያቱም እሱ ነው ኃይላችሁ። እናንተ ሌላ ምንም ኃይል የለም። እያንዳንዱ ስራሽን የሰይጣን ስራሽን በሙሉ አጋልጠዋለሁ። እውነት አይደለም አንቺ አባትሽንም እንኳን ቂጥ አስገባዋለሁ። ታያለሽ። ይሄን ደግሞ በእርግጠኝነት ነው ማሳይሽ። ወይኔ አባቴ ምን ቅሌታም ልጅ ነው ያለሽ። ወይኔ ቅሌታም ልጅ። አዎ ቅሌታም ነሽ አንቺ። ቅሌታም ነሽ አንተ። አሳያለሁ። ምንድነው የምታሳየው? ከነዘር ማንዘር ትሰግዳታለሽ። ለማንም ሰግዳ ደምህን እንዴት እንደምጠጣልህ። የኔን ደም ነው የምትጠጪው አንቺ? አፈር ድሜ ጠጪ። አፈር ድሜ ጠጪ። አንቺም ብሎ እንትን አንቺ ግን ባለጌ ነው። አየሁ አይደል? ምንድነው ይሄ ቪዲዮ? ሙሉን አየህ? አመንካቸው ያለው እኮ ብዙ ጊዜ ነው አመንካቸው። ብቻ ነው። ምንድነው አመንካቸው ማለት? ምን ማለት ነው? ዘር በል ወደዚህ
ወደዛ ምን ማለት ነው? አመንካቸው? ያደረግሽውን እኮ ነው ያሳየው። ነገርኩህ እኮ ብዙ ጊዜ ነገርኩህ፣ ብዙ ጊዜ ልነግርህ ሞከርኩኝ። አንተ ግን አይንህን ይዘዋለች፣ ልብህንም ተቆጣጥረዋለች። አንቺ ቪዲዮ ቀረሽ? እኔ ነኝ የቀረጽኩት። ሰራለች። እኔ ነኝ የቀረጽኩት። ቤብ አስረጅኝ ይሄን ነገር። እኔን ከመስማት ይልቅ አንቺ ምን አደረሽ? የመጣሁበትን ታሪክ መዘርዘር ነው የጀመረው። ካፒቴን እኔ አስረዳለሁ። ልረጋጋ አልቻልኩም። እኔ አስረዳለሁ። ቤብ አስረጅኝ። አቀናብሮት ምንድነው ያቀናብሮት? እኔ ምን እልሃለሁኝ? አቀናብሮት ነው። ምንም እንዳሰማቸው አቀናብሮት ነው። አትበጥረቂ። እኔ እናት ቅርብር ማናቀ ነው እንደነሱ አንተ መውጣታችን አንተ ችግር አለ። ለምን ደግሞ ምንም አላለም። እንደዚህ አይደለም። አስረጅኝ። ምንም አላደረኩትም። እኔ ምንም አላደረኩትም። ልጄን መልሽ። ልጄን ያገደለቻቸው እሷ ናት። ይሄንን ቪዲዮ ንገሪኝ። ምንድን ነው ያደረግሽው? ንገሪኝ። ይሄው ቪዲዮ እየታየ አይደለም። ንገሪኝ። ምንድን ነው ያደረግሽው? ወይኔ ማዛ ደምሽን ባልጠጣ ህይወቴን እንዳበላሸሽው። አንተ ዝም በል። አንተ ምን አለብህ? ዝም በል። ለምን ነው ዝም ብለው? አሁን በመጀመሪያ ደረጃ ያደረግሽው ነገር ነውር ነው። እሺ ይሄን ነገር አውቂ። አንተ የምታውቀው ነገር አለ? ያረግሽው ነገር እሷ ስላለች ነው። ያ ይለችው አይደለም። አዎ ካንቺ አንደበት ነው የሰማሁት። ሁሉን ነገር ሰምቼዋለሁ። ሁሉን ነገር አይቶታል አቤል። ደግ አደረኩኝ። የእሷ ላይ ካክላራግፍ የአባቷን ላኖርላት ነው እንደዚህ ሆንኩት። ምን ማለት ነው? ራሴን ሽጬ ስንትና ስንት ሰው ገድዬ መሰለ ኃጢአት ውስጥ ገብቼ እንደዚህ ሆንኩት። የእሷን ህይወት ለመቀየር የአባቷን ህይወት ለመቀየር እዚህ ታሪክ ውስጥ የገባሁት እኔ ስንት ፈተና እንዳየሁ ታውቃለህ? ስንት ነገር እንደወጣው እንደወረድ ታውቃለህ? ዝም ብለህ እሷ ስላለች መታ አትጩ እና ማስደገሜ ልክ ነው የምትይው? ልክ ነኝ። እና ከሷ ጋር እዛ አመድ እያዛኩኝ ከብት ግባ ወጣ ስል እርሻ ልዙርላት። እኔም እኮ ብዙ ነገር ነው ያየሁት። እዛ ገጠር እኮ ብዙ ፈተና አይቻለሁ። እዛ አዋሊያ ቤት እኮ ስንት ነገር ተገብሬያለሁ። ግን ስንት ነገር ሁኛለሁ። አንቺ? አዎ። ምን ሆነሽ? ወላሂ ደርሼ ነበረ እኮ ጨርሼ ነበር። ይሄንን ጉዳይ አሁን እኔና አንቺ በስርዓት ቆስ ብለሽ እኔ ማስረዳት ማትችይ ከሆነ ጉዳዩን ወደ ህግ ነው የምወስደው። ፖሊስ ጣቢያ ነው። ለአንተ ለምን አስረዳለሁ? አንተንማ ከነዘር ማንዘር ባላንበረክክ እንደዚህ አድርገኝ በቀላሉ አታቀንማ። እሺ ምንድናቸው? አውሊያ በሉታ አጓሪብኝ እስኪ እዚህ አንቺ ማዛ ጣል የለሽም። ሽቶ ነገር አላስም። እሺ ምን ፈለግሽ? ምን ልትሆኚ ነው? ልታብጂ ነው? አንተ እኮ ምንም አልሆንኩም። እኔ እኮ የጨረስኩት ጉዳይ ነው። ከዚህ በኋላ እኮ ምን ልታረጊ ነበር? ልተው ላርፍ መኖሬ ላዘጋጅ ልቀመጥ የነበርኩ ሰው ነኝ። ምን አርገሽ እስኪ ንገሪኝ። ምን አርገሽ ነበር የምታርፊው? ገለሽው ነው? ታዝዤ ነው የመጣሁት። ምንድን ነው የታዘዝሽው? እቺ እከካም እቺ ትላም እሷም አባቷም እዛ ገጠር ነበር የምንኖረው። እኔ የምኖርበት ቤት ነበረው ደግሞ አባቴ ጋር እዛ እየታዘዝኩኝ ሳር እያደረኩኝ ቀጤማ እያደረኩኝ ፋንዲሻ እያደረኩ ሽቶ እየታዘዝኩኝ ከብት እየሰረኩ እያመጣሁ እያረድኩኝ ሰው እየታዘዝኩ እያመጣሁላቸው ነበር የምኖረው እዛ። ያ ሁሉ የምሰራው ግን ነገ የተሻለ ነገር ከተማ ላይ ስለሚገባኝ ነበር። ከተማ ስመጣ ነገሮች እንዲስተካከሉልኝ አስደርጌ መጣሁ። አስደግመሽ? ስለዚህ እየተዘጋጀ ነበር ማለት እዚህ ቤት እንደምትመጪ ተዘጋጅቷል ኦልሬዲ። አባቴ ያውቅ ነበር ደህና ቦታ እንደምገባ። አባቴ ነው ላከኝ። እሺ ደህና ቦታ መጣሁ ብዬ አረፍኩ ብዬ ሰላሜን አገኘሁ ብዬ የመጣሁ። አሁን ምንድን ነበር እቅድሽ? የመጨረሻው እቅድሽ ምን ነበር? በቃ ከሱ ጋር አሁን የመጣበት ወቅት ዛሬ ከመጣ በኋላ ወረቀቶቻችን ነበር የምንጨርሰው። የቤቱን ምናምን ያልሽው? አንተ ባትዘባርቅ አንተ ቀበሌ ምናምን ባትል ኖሮ ዛሬ እንጨራርስ ነበር እነሱ። ከዛ በኋላ ምን እንደሚፈጠር ሰሞን በቃ ወረቀቶቻችን ንብረቶቹ ምናምን ማዟዟር ነበር። እሱ እዛ ስለሚሆን ጉዳዮቹን ላስጨርስለት በእኔ ስም ያደርጋቸው ነበር። ከዛ እዛው ባህር ላይ እንዲሞት ታረጋለሽ? አዎ እቺ ናት እኮ እቺ ትላም እኮ ናት እኮ። ለእሷ ህይወት ብዬ እኮ ነው እንደዚህ መሆንላት። ለእሷ ህይወት ለራስ ህይወት ነው ባይዘው። ለራሴ ማግኝቼ ነበረ መች አጣሁት። ሲጀመር ይሄ እኮ ለእሷ ብለሽ አይደለም ያደረግሽው ለራስ ብለሽ ነው።
ዝም ብለሽ ነገሮችን ለሰው ብዬ አትበይ። ራስሽ እንዲመችሽ ነው ያደረግሽው። እሷን ደግሞ እንደ ዕቃ ተጠቀምሽባት። እዚህ እንዳይደብርሽ ብቻሽን እንዳትሆኝ ነው ይዘሻት የመጣሽው እንጂ ብቻለሁ። አስታመም ያለው ልጁ አልቀረ ሚስቱ አልቀረች። አስታመም ራስሽ አይደል ያሳመምሻቸው መጀመሪያ እና ቶሎ አልሞታሉ አላልቃላ እነሱ ምን ሆነ አላልቅ ያለው የሚስትየው ቶሎ ነበር ያለቀው። ልጅየው አሰቃየን፣ ወይኔ ልጅየው አሰቃየን። ያልመጣ መድኃኒት የለም፣ ያልተላከ ቀይ የለም፣ ለአባብዬ ያላክ ነው ቀይ የለም። ልጁ አሰቃይቶን ነው የሞተልን። እና ማን ነበር ሰሰቃይ? ማን ነበረ? ያ ሁሉ ሌሊት ሁሉ እንደዛ ስጮህ እንደዛ ስሮጥ ማን ነበረልኝ? ብቻዬን አልነበርኩኝ እንዴ? አንቺ አሁን የምታወሪው ነገር በኮንፊደንስ እኮ ነው እያወራሽ ያለሽው። ደስ ብሎሽ ነው ያደረግሽው ማለት ነው? በደስታ በኩራት በእውነት ቆይ አንቺ አሁን ሰው ነሽ አይደለሽም? ሰው አይደለሽም። የሰው ልጅ እንደዚህ ያደርግ ይሁን ሰው አለመሆኔን አሳይካለሁ። አንተንም እሷንም በእንብርክ ክትክት እያደረኩ አሳያለሁ። እሷን ፊትህ አሳያለሁ። አለቃችን እንዴት እንደምትሆን ታያለህ። ትመጣለህ አንተ ምን ይጋ አሁን አንተ በበጥበጥ ነው አይደለ? እሱ እኔ ስር ያለ ሰው ነው። ምንም እንዳትጨነቅ። አንተ ብትወጣ እኔና እሱ አብረን እኔ ነኝ ወደ አንቺ ተንበርክኬ መጣ አባብዬ ጋር ትሄዳለህ። አሳይኝ ውሰጂኝ ባትል ታሳይኝ። የተደረገልኝንማ እነግርሃለሁ። ታደርጋለህ። ምንድን ነው የተደረገልኝ? ብዙ ነው እየነገርኩ ነው። ይሄ ቤት በእኔ ስም ነበር የሚሆነው። አንተና እሷ ባታበላሹት ኑሮ መኪኖቹ እንደምታያቸው በስሜ ነው የሚሆኑት። ልትበይ ነበር አፍሽ ለቀማንሻ። አሁን ደግሞ ተንበርክኬ አባብዬሽ ጋር ልሄድ ነው። ትሄዳታለህ። ተንበርክከህ እውነትሽን ነው? አዎ በዚሁ ተንበርክከህ እንውጣልሽ። ወዴት ነው ያው እንግዲህ ትልቁ ነገር እውነቱ መታወቁ ነው አይመስልም? ለማንኛውም ለዚህ ሁሉ ነገር ልታመሰግናት የሚገባው መዓዛን ነው። መዓዛ ናት ያለውን ነገር ያው የተፈጠረውን ነገር የነገረችን መዓዛ ናት። ይሄ ሁሉ ነገር ሲደርስብኝ ታውቂ ነበር? እኔ እኮ ታገልኩ። ታክቴም ብዙ ታግያለሁ ለአንተ ለመንገር። ከሷ ውጭ ግን ማየትም አትፈልግም። ያው እሷም ወደ እኔ እንድትቀርብም አትፈልግም። ታውቃለህ ያለውን ነገር እና ግን ከአቅሜ በላይ ሲሆን ነው እነሱን ቻናላቸውን በመመልከት እንዲረዱንና እንትን ነፃ እንድትወጣ ያደረኩት። ያው እነሱም እግዚአብሔር ይስጣቸው። አጋጣሚው ደግሞ አንተ ወደዚህ በምትመጣበት ጊዜ መሆኑ ደግሞ ትልቅ ነገር ሆኗል እና እኔ ብዙ ጊዜ ነግሬሃለሁ። ብዙ ጊዜ ልነግርህ እኔ እንደዚህ አይነት ነገር ምንም አላውቅም። እናንተ ናችሁ የምታውቁት እሱን ነገር። ሊረዳሽ የሚችለው እኮ ሰው ሊያውቅ የሚችል ሰው ነው አይደል? ገብቶኛል። እኔ እናቴ እንደዚህ ሆናለች ስለ ቤተሰቧ ጠይቃት እንኳን ልልህ ነበር እኮ። የት ነው እሺ እኔን እህቴ ናት አለችህ፣ ግን የት ነው ወላጆቻችሁ ብሎ እኮ ሰው ይጠይቃል። ምን አይነት ነገር ውስጥ እንዳላችሁ አባት አለሽ ብለህ ጠይቀህ ታውቃለህ? የት ናቸው? ስልክ ስታወራ ለምን አንድ ቀን አታስተዋውቂኝም እኮ ብለህ እኮ አታውቅም። ስለዚህ እኔ ደግሞ እሱማ ድግምቱም ነው አንተ ላይ የተሰራ ድግምት አለ። እሱም ስላለ ነው አይኑን የዘጋውም እሱ ነው። እንግዲህ ያው ትልቁ ነገር ምንድነው መታወቁ ነው አይደለ? እኔ እኮ በቃ ላይ የሚደረገውን ነገር ምንም አላውቅም። ምንም በቃ እኔ ላይ የሚሆነው ነገር እንትን እለዋለሁ። ምንም ነገር ሰው አይናፍቀኝ። ምንም ቤተሰቦቼን አይቻቸው ሳላያቸው መሄድ የማልችል ሰው ነበርኩኝ ድሮ። አሁን ለእረፍት መጥቼ እንኳን ተመልሼ ሳላያት ነው የምሄደው እናቴን እንኳን ማለት ነው። ለድጋሚ ስራ የምወጣው እዚህ አንድ ወር ሁለት ወር ስትቀመጥ እናቴን አታገኛት። 3 ወር ቆይቼ ስራ መጥቼ እዚህ ተመልሼ እረፍት አድርጌ ተመልሼ ነው የምሄደው እናቴን ሳላገኛት ማለት ነው። ግቢ ውስጥ እንደዚህ አይነት ነገሮች እኔ በኖርማል ህይወቴ ነው እየኖርኩ ያለሁት የሚመስለኝ፣ ግን ይሄን ያህል ነገር እንደሚደረግብኝ እኔ አላውቅም። ስለ እንደዚህ አይነት ነገርም ሲጀመር እንትኑ የለኝም እኔ ወይኔ። አዎ እንግዲህ ያው የተደረገው መተቱም ነው አንተም ላይም የተደረገው ነገር ነው እንደዚህ ያደረገ። ያው ዞሮ እንኳን በጊዜ ታወቀ፣ እንኳን ስራ አልሰደደ። ዛሬ በጨረሻ እንደሆነ ታውቅ ነበር። ጭራሽ በህይወት እንድኖርም አልተፈለገ። ልጄን ሚስቴን ከነጠቀች በኋላ ደግሞ እንደዚህም ያው ዛሬ ምንድን ነበር የምታረጉት? ምን ልታረጉኝ ነበር? አይ ያው እንዳለው እሱም እንደነገርኩት ያው አባታችን ነው ችግር ያለውና የእሷና የኔን እናት የገደለ ሰው ላንተ አይመለስም። ሲቀጥል እኔ ብዙ ነገር ሞክሬያለሁ። ብዙ
ስትወጣም አብረን ስትገባም አብረን ባገኘኋት ነገር እንኳን እንደው አባቷ ጋር አስተዋውቂ በላት ልልህ ሞክሬያለሁ። የሞከርኩትማ አባትሽን አስተዋውቂኝ በላት ልልህ ነበረ፣ ግን እሷ ትከተለኛለች። አንተም ደግሞ መስማት አትፈልግም፣ ስለምንም መስማት አትፈልግም። ያለሁበትን ነገር እኮ አሁን ነው መረዳት የቻልኩት። አይ መጀመሪያውን እኮ ሰው የት ነሽ፣ አባትሽ ምንድን ነው የሚሰራው፣ የት ናችሁ አስተዋውቂኝ እኮ ይላል። እኔ እኮ ቤቴን እኮ ጥዬ ሄድኩት ለእሷ ነው። የሚስቱን ቤተሰብ ልጄን ሚስቴን ጥዬ ሄድኩት እኮ ለእሷ ነው። የወለደች ሚስቴ እኔ አጋዥ ትሆነኛለች ብዬ ነው። የተፈጠረውን ነገር ሲቀጥል ምንም የማውቀው ነገር የለም ስለ እንደዚህ አይነት ነገር፣ ምንም ስለ ባህላዊ ነገር ሲጀመር ምንም ማውቀው ነገር የለም። ቀደም ራሱ ስትራል ሰማህም እንትኑን ጫጭቄ ምናምን ሰጣቸው ነበር ማለት በቃ መተቷን ነው ስታካሄድ የነበረው እዚህ ቤት ማለት ሌላ ነገር እኮ የለውም። ወይኔ ልጄ ምናምኑን ትሰጣቸዋለች። እዚህ ቤት ውስጥ የሚከታተላት የለም። ባለቤትህም በዛ ልክ ነው የሞተችው። እንግዲህ ቤተሰቡን መጨረስ ነበር አላማዋ። ስለዚህ እናንተ ባትመጡ አሁንም እኔ ሟች ነበርኩኝ ማለት ነው። አሁን የእሱ አቅድ የነበረው ምንድነው ባህር ላይ አበደ ወይም ባህር ላይ ሰምጦ ሞተ ነው። አሁን ወደ ስራ በምትሄድበት ሰዓት የወረቀት ስራዎች ይቀሩ ነበር አይደለም የምትሰሯቸው። እነዛን ጨርሰ ወደ ስራ ስትሄድ እዛው እንግዲህ መርከብ ላይ ወይ ታብዳለህ ወይም ዘለህ ባህር ውስጥ ገብተህ ራስህ ታጠፋለህ ነበር። ይሄ ሁሉ የምትነግረኝ እኔ ላይ ነው የሚሆነው? ነው። እኔ እኮ ብዙ ነገር ነው ያሰብኩት ለሷ። ብዙ ነገር ለሚስቴ ያላረኩትን ነገር ነው ለሷ አላደርጌ ነበር። ለሷ አላደርጌ የፈለኩት ብዙ ነገር ትረጂኛለሽ። ምን እንደምን አውቃለሁ። እኔም በመረዳት ነው ብዙ እኔም ራሴን ታገል። እኔ ምን አርጋችሁ ነው ይሁን ሁሉ ሀዘን ነው? እኔ ምንም አላረኩም። እኔ እዚህ ውስጥ ምንም የለሁበት። እኔም እንዳንተ ተጎጂ ነኝ። እኔን ብትገሉኝ ይሻለኝ ነበር። እናቴን አጥቻለሁ። አሁን ምን እንደማወራ ራሱ አላውቅም። ምን እንደማወራ አንተ ህይወት ይቀጥላል። ራስን አረጋጋ። እንደዚህ መረጋጋት ቀላል ነው። ልጄንና ሚስቴን ያጣሁት በዚህ ምክንያት እንደሆነ እየነገርሽኝ ነው የምረጋጋው። ለካፒቴን አሁን ምንድነው የሚሆነው? ዞሮ እችን ሴት ፊት ለፊት ማግኘት የለብህም አንተ። ምክንያቱም ያው ሌላ ምን ልታደርገኝ ትችላለች? ከዚህ በላይ ምን ልታደርገኝ ትችላለች? ምንድነው የምትለው? ስማኝ፣ አሁን አንድ እርምጃ እንዳትራመድ ታደርጋለች። የተሰራው ድግምት አንተ ጋር ነው። ድግምቱ ራሱ አወጣ። ስለዚህ አሁን ምንድነው እችን ሴት ድጋሚ ፊት ለፊት እንዳታገኛት፣ እዛ እስር ቤት ምናምን ለመጠየቅ ሙከራ እንዳታረግ። አሁን ፖሊሶች ይዘዋት ወደ ጣቢያ ሄደዋል። የተደረገውንም ነገር ምናምን ለፖሊሶቹ ነገረናቸዋል። ያው እንደዚህ አይነት ስራዎች የሚሰሩ ሰዎች እንግዲህ እሷ በሁለት ሰው ነፍስ ማጥፋት የምትከሰሰው፣ ከዛ ደግሞ ሐሰተኛ ሰነዶችን ምናምን ካንተ ጋርም የተደረጉ ነገሮች አሉ። ብቻ በብዙ የምትከሰስበት ይሆናል። ነገር ግን ይሄ ጉዳይ አላለቀም። አባታቸው አለ ማለት ጉዳዩ አንተ ጋርም የተደገመው ድግምት እንሷም ጋር የተደገመው እዚህ ቤት ላይ ቤተሰቦቻችሁ ላይ የተደገመው ድግምት አልቆመም ማለት ነው። ይሄ ማለት አባታቸው ጋር መደረግ ያለበት መፈጸም ያለበትን ነገር እኛ ሄደን ሰውየውን ይዘን ለህግ እስክናጋልጠው ድረስ የተለየ እንቅስቃሴ እንዳታረጉ። እሷም አሁን ለፖሊሶቹ እነግራቸዋለን መደወል ምን የሚለውን ነገር እንድታረጋም። እኔ እሷን ከዚህ በኋላ ፊት ለፊቴ ካገኘሁ ወደ ህግ ሳይሆን የምወስዳት ህይወቷን ለማጥፋት ነው የምፈልገው። ከዚህ በኋላ ካፕቴን አትችልም። እሷ ፊት ላይ አንተ መቆም አትችልም። ምን አይነት ውስብስብ ነገር ነው የምትነግሩኝ? ድግምት ነው። ቆይ እስካሁን የኖርከው ኑሮ እንዴት ነው? በኖርማል ህይወት ነው እየኖርክ ያለው አይደለም? ግን አልገባህም። ይኸውልህ ካፕቴን ተደግሞብሃል አንተ ላይ። አይገባኝም አሁን የምትነግሩኝ ነገር። እሺ እሷ ፊት እኔ እንዴት ነው ስትከራከረኝ የነበረው? እኔ ሪዝን እያስቀመጥኩልህ ምክንያት እያስቀመጥኩልህ እንኳን ለመቀበል ፈቃደኛ ነበር? እኔ እኮ እንደ ኖርማል ህይወቴ ነው እየኖርኩ ያለሁት። አይደለም የምትነግረኝ እኮ ሌላ ሰው በአሰምሽን ውስጥ የሚኖር ሰው እኮ ነው እየነገርከኝ። እስካሁን አንተ በህልም ዓለም ውስጥ ነው የነበርከው። እውነታ ዓለም ላይ አልነበርክም። አንተ ፊትህ ተጋርዶ አይንህ ተሸፍኖ ነበር። ምንም የምታውቀው የምታስታውሰው ነገር የለም። የተፈጠረው ነገር በሙሉ ከአቅም በላይ ነው። እኛም ደግሞ አሁን ይሄንን የድግምት ስራ ይሄንን የመንፈስ ስራ ለማፍረስ አንተ በመጀመሪያ ደረጃ ቤተሰቦች ጋር ትሄድና ወደ ጸበል ትሄዳለህ። እረፍት ማስፈቀድም ካለብህ እረፍት አስፈቅደህ ሂድ፣ ጸበል ግባ። ይሄ አንተ ጋር የተሰራው ድግምት ይሰበር። ከዛ በኋላ ወደሚቀጥለው ስቴፕ እንሄዳለን። አባትየው መያዝ ካለበት አሁን የሱንም ስራ እንቀጥላለን፣ እኛ እናስቀጥላለን። እሷ ዞሮ ጣቢያዋ ትገባለች። ከአባቷ ጋር እንዳትገናኝ ነው የምናደርገው። የልጄን ህይወት ይመልሰዋል። አንተ እኮ ልትሞት ነበር። አንተም እኮ ሟች ነበርክ። እሱ በቃ አለፈ። አሁን ያለፈውን ነገር እያነሳ ማለቃቀሱ ምንም አይጠቅመንም።
ለቤተሰቦች የተፈጠረው ነገር አስታውቃቸው። አሁን እነሱን ምርቃቸው። አሁን ቀጣይ ህይወትን መምራት ነው ያለበት። ጸበል ግባ። እኔም ባተቻልኩት ነገር እረዳሃለሁኝ፣ አግዛለሁ። እኔ አንተን ለማዳን ነው ሁሉ ነገር የሆነው። ስለዚህ አንተ ደግሞ ራስን ስታረጋጋ ነው በቃ። እኔ መጀመሪያ ወደ ራሴ መመለስ አለብኝ እኮ። የምትመለሰው ግን ጸበል ስገባ ነው። እንደዚህ አይነት ሀሳብ ውስጥ ራሱ መመለስ አልፈልግም። ገና እኔ ራሴን አላገኘሁትም። እኔ እያወራሁ ያለሁትን ያላቅም ማን እንደሆንኩ ራሱ አላቅም። ምንድን ነኝ? ለምንድን ነው እየኖርኩ ያለሁት? ለምን ጥቅም ነው እየኖርኩ ያለሁት? ዞሮ ዞሮ አሁን እውነቱ መታወቁ ነው ትልቁ ነገር። ይሄ ነው የራሱ ትልቅ ደስታ። እስካሁን ድረስ እዛው ላይ ብትሆን እኮ አንተ እቺ ሳምንት እቺ 2 ሳምንት ብቻ ነበረች በህይወት የምትቆይ። ብሞት ይሻለኝ ነበር። ለምን ብሞት ይሻለኝ ነበር? ለእናትህ ከምሰማ ለእናትህ አንተ አስብ እንጂ ለአባትህ ለቤተሰቦችህ ለምን ትሞታለህ? አንተ ለሀገር የምትጠቅም ሰው ነው። ስለዚህ እንደዚህ አትሰበር እሺ። በቃ እኛም አለን ከጎን ነን። አሁን ለቤተሰቦች ቀጥታ እንደውልላቸዋለን፣ ይመጣሉ። ከነሱ ጋር ሆነ ወደሚቀጥለው ስቴፕ እንሄዳለን። መጀመሪያ ግን ከሁሉ በፊት የሚቀድመው አንተ ንስሐ ገብተህ ጸበልን ማወቅ አለባቸው። ለምን እንደዛ ነው? ምክንያቱም አንተ ቀይሞታል፣ ከማንም ጋር አይገናኝም። እኔ እስከማውቅ ድረስ እና ቤተሰቦች ደግሞ ማወቅ አለባቸው። እኔም እዚሁ ጋር ቁጭ እነግራቸዋለሁ። እሺ ለአንተም ቤተሰቦች ምናምን እናስረዳቸዋለን። ና በቃ ተረጋጋ። ና ወንድሜ ና እንግዲህ ማዚ ያው ላረግሽው ነገር አመሰግናለሁ። ነገር ግን ያው አንቺን መጠየቅ ያለብሽ ነገር አለ። ምክንያቱም ህፃኑ በሚሞትበት ጊዜ ያው አብረሽ ስለነበርሽ ያው ህግ ይጠይቅሻል። ያው ነፍስ በሚጠፋበት ጊዜ ተባባሪ ስለነበርሽ ማለት ነው። እሱንም ኮንሲደር አድርጊው። ይሄንን አስበሽ ነው እዚህ የመጣሽው። ራስሽን ማጋለጥሽ ስለሆነ በጣም አመሰግናለሁ። ግን ያው እኔ አንድ ነገር እኔ በህግ ብትጠየቅ ይሻለኛል። አጥንት የሚሰብር ንግግሯን የሰምታታል ምን እንደምትል እና በቃ ብትቀጣ ይሻለኛል። እኔ በህግ ፊት እሷን መቅረቧን ሁሌም ምኞቴ ነበረና አንደኛ ደግሞ የአቤል በቃ ነፍስ መትረፉ በጣም ያስደስተኛል። ስለዚህ የሚገባኝን ነገር ዝግጁ ነኝ ለመቀጣት። በቃ ትልቁ ነገር እሱ ነው። አንደኛ ይሄን እናደርጋለን። ሁለተኛ ግን አባቷ እሷን እንዲገናኙ አንፈልግም። ስለዚህ ለፖሊሶችም ይሄንን ድጋሚ እነግራቸዋለን፣ ለአባቷ እንዳትደውል። ምክንያቱም አባቷን ሄደን ማግኘት ስላለብን አንቺም ይሄን ነገር ትረጅናለሽ፣ ታግዥናለሽ። ከአንቺ ጋር ሆነን የሆነ መፍትሄ እንፈልጋለን። በጣም በጣም ከባድ ሴት ናት። ንግግሯ ሁሉ በጣም ማይረባ ይሄ በስርዓት ያላደገች ሰው እንደሆነች ያሳውቃልና እኛ ይሄንን ነገር ታዝበናል። ግን አሁን ትልቁና የሚጠቅመው ነገር ብዬ የማስበው ያንቺ ወደ ቀልብሽ ተመልሰሽ ይሄንን ነገር ማጋለጥሽ። በነገርሽ ላይ በጣም ብዙ ሰው ነው ያተረፍሽው። በአቤል ውስጥ ብዙ ቤተሰቦች አሉ። ገብቶሻል? አሁን እሱ ካፒቴኑን ብቻ አይደለም እና ከሱ ጀርባ ብዙ ሰዎች አሉ። እነሱ ሁሉ ነው የታረፉትና እነዚህ ሰዎች እዚህ ቤት እዚህ ንብረት ላይ ብቻ ላይሆን ይችላል ሐሳባቸው። እንደ ቤተሰቡን ሊያጠፉት ይችሉ ነበር በዚህ ሂደታቸውና ዞሮ ዞሮ እግዚአብሔር ያው ልጁን ጥሎ አይጥልምና ላረፉትም እግዚአብሔር በአጸደ ገነት ነፍሳቸውን ያሳርፍ። እንግዲህ በህይወት ላሉትም እንግዲህ ጤናቸውን ሰጥቶ ደግሞ ነገ የተሻለ ነገር እንድናደርግ ይርዳል ማለት እወዳለሁ። እንግዲህ ውድ ቤተሰቦቻችን የካፒቴን ቤተሰቦች እየመጡ ነው። ከነሱ ጋር ሆነን እኛም የተወሰነ ስለ ሁኔታው የምንነጋገር ይሆናል። እናንተ ግን አብራችሁን ስለነበራችሁ ስለምታበረታቱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከጎናችን ስለሆናችሁ በጣም እናመሰግናለን። ሁሌም እንደተለመደው ከካሜራ ጀርባ የአቤል ቻናል አለ። የሱን ቻናል ደግሞ እየገባችሁ ላይክ፣ ሼር፣ ሰብስክራይብ አድርጉለት። ተስፋ ቲዩብ ይላል። የሱን ቻናል ማበረታታታችሁን እንዳትረሱ። አሁን እዚህ ላይ እኔ አቆማለሁ። ከአቤል ቤተሰቦች ጋር ከካፒቴን አቤል ቤተሰቦች ጋር የተወሰነ ቆይታ የምናደርግ ይሆናል። እናንተ ግን እዚህ ጋር ያሰናበት። ቻው።